ሰላም ጤና ይስጥልኝ የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። በቪዲዮው የተመለከታችሁት በትግራይ ክልል መቀሌ ከተማ የተካሄደው ሰርግ እጅግ አነጋጋሪ ሆኗል። በዚህ ሰርግ ላይ መላው የድግሱ ታዳሚዎች ሙሽሮቹ ሳይቀሩ ሽጉጥ ሲያወዛውዙ ታይተዋል። በዚህም ምክንያት በርካታ የትግራይ ተወላጆች በጉዳዩ ላይ እየተነጋገሩበትም ይገኛሉ። እንደዚህ አይነት አስነዋሪ ድርጊት ምን ለማስተማር ነው የሚሉ አስተያየቶችም ተበራክተዋል። ሁለቱ ሙሽሮች በጦርነት ወቅት ታጣቂ ነበሩ የተባለ ሲሆን ሽጉጡን የያዙትም ለዛ እንደሆነ በሰርጉ ቦታ ካሜራማን የነበረ ግለሰብ ጠቅሷል። የትግራይ ተወላጆች በተካሄደው ጦርነት አልቀዋል። ብዙ እናቶች ልጆቻቸው ለመቅበር እንኳን ሳይችሉ በየበረሃው ያሞራ ሲሳይ ሆነዋል። አሁንም ከስንት ሞትና አካል መግደል በኋላ በየሰርጉ ሽጉጥ እያወዛወዙ እኔ ጀግና ነኝ በማለት መፈከር እጅግ የድንቁርናና የኋላ ቀርነት ምልክት ነው በማለት በርካታ የትግራይ ተወላጆች እያወገዙት ይገኛሉ። በዚህ ለዓመታት እንደ ባህል እየተለመደ የመጣው አሳፋሪ ድርጊት ምክንያት በትግራይ እንዲሁም በአንዳንድ እንዲህ አይነት ድርጊት የሚፈጸምባቸው የሀገራችን ኢትዮጵያ አካባቢዎችም የፖለቲካ ብቻ ሳይሆን የባህል አብዮት ማስነሳት ያስፈልጋል የሚሉ ሀሳብ ሰጪዎችም ተበራክተዋል። ኢትዮጵያ በ16ኛው የዓለም አቀፉ የታዳሽ ኃይል ኤጀንሲ ጠቅላላ ጉባኤ ላይ በመሳተፍ ላይ እንደምትገኝ ተገልጿል። ኢትዮጵያ በምስራቅ አፍሪካ የታዳሽ ኃይል አከፋፋይ በመሆን ቀጠናውን አስተሳስራለች ሲሉ አምባሳደር ዶክተር ጀማል በክሩም ገልጸዋል። በተባበሩት አረብ ኤምሬት አቡዳቢ ከጥር 3 እስከ ጥር 4 ቀን 2018 ዓ.ም ድረስ ፓወሪንግ ሁማኒቲ ሪኒዋብል ኢነርጂ ፎር ሼርድ ፕሮስፐሪቲ በሚል መሪ ቃል እየተካሄደ በሚገኘው 16ኛው የዓለም አቀፉ የታዳሽ ኃይል ኤጀንሲ ኢሬና ጠቅላላ ጉባኤ ላይ ኢትዮጵያ በቋሚ መልእክተኛው አምባሳደር ዶክተር ጀማል በክር ተወክላ በመሳተፍ ላይ ትገኛለች። አምባሳደር ጀማል በጉባኤው ባቀረቡት የኢትዮጵያ ብሔራዊ መግለጫ ሀገሪቱ የምትጠቀመው ኃይል ከ98 በመቶ በላይ ከታዳሽ ኃይል ምንጮች የተገኘ መሆኑን፣ ሀገራችን ታዳሽ ኃይል ማመንጨት ብቻ ሳይሆን በምስራቅ አፍሪካ የንጹህ ኃይል አከፋፋይ በመሆን ቀጠናውን ማስተሳሰሯን እንዲሁም በነዳጅ የሚሰሩ ተሽከርካሪዎች እንዳይገቡ በማገድ ከዓለም የመጀመሪያ ሀገር መሆኗንም አንስተዋል። ይህም የኢኮኖሚ እድገቷን ከካርቦን ልቀት ነፃ በሆነ መንገድ ለማረጋገጥ ያስቀመጠችውን ግብ ስኬታማነት የሚያሳይና ለሌሎች አዳጊ ሀገራትም እንደ ሞዴል የሚወሰድ ተሞክሮ መሆኑንም አብራርተዋል። የአየር ንብረት ለውጥን በተመለከተ ኢትዮጵያ የአፍሪካ ድምጽ ሆና እንደምትቀጥል አጽንኦት የሰጡት አምባሳደር ጀማል እንደ አውሮፓውያን አቆጣጠር በ2027 በአዲስ አበባ የሚካሄደው 32ኛው ዓለም አቀፍ የአየር ንብረት ለውጥ ጉባኤ ኮፕ 32 ሀገሪቱ በአየር ንብረት ዲፕሎማሲ ያላትን ግንባር ቀደም ሚና ከማጠናከር በዘለለ ለአዳጊ ሀገራት ፍትሃዊ የኃይል ሽግግር እንዲረጋገጥና ዓለም አቀፍ የፋይናንስ ድጋፎች እንዲሳለጡ ትልቅ እድል መሆኑንም አስምረውበታል። አምባሳደር ዶክተር ጀማል ከዋናው ጉባኤ ጎን ለጎን ከተለያዩ ሀገራትና ኩባንያዎች ኃላፊዎች ጋር የሁለትዮሽ ውይይትም አድርገዋል ተብሏል። ውይይቶቹ የኢትዮጵያን የታዳሽ ኃይል መሰረተ ልማት የማስፋፊያ ግንባታዎች እንዲሁም ለኮፕ 32 ጉባኤ ስኬት ድጋፍ ማሰባሰብ ላይ ያተኮሩ እንደነበር ኤምባሲው የላከው መረጃ ያመለክታል። ዓለም አቀፉ የታዳሽ ኃይል ኤጀንሲ ኢሬና እንደ አውሮፓውያን አቆጣጠር ጥር 26 ቀን 2009 በጀርመን ቦን ከተማ ታዳሽ ኃይል ላይ ትኩረቱን በማድረግ ለሀገራት የቴክኒክ እውቀትና የፖሊሲ ምክር የሚሰጥ ገለልተኛ ዓለም አቀፍ ተቋም በመሆን የተመሰረተ ሲሆን ኢትዮጵያ የማቋቋሚያ ስምምነቱን በመፈረም መስራች አባል መሆኗም ይታወቃል። ኢትዮጵያና ኬንያ ከፍተኛ የኢኮኖሚ እድገት ያስመዘግባሉ ሲል የተባበሩት መንግስታት ድርጅት ተነበየ። ኢትዮጵያና ኬንያ በምስራቅ አፍሪካ ቀጠና በተያዘው የአውሮፓውያን ዓመት ከፍተኛ የኢኮኖሚ እድገት ያስመዘግባሉ ሲል የተባበሩት መንግስታት ድርጅት ተንብዮአል።
ድርጅቱ የቀጠናው ኢኮኖሚ ከአፍሪካ ከፍተኛውን 5.8 በመቶ የኢኮኖሚ እድገት እንደሚያስመዘግብም ገልጿል። ምስራቅ አፍሪካ ባለፈው ዓመት ያስመዘገበው የ5.4 በመቶ እድገት እንደነበርም ተገልጿል። ኢትዮጵያ የ6.3 በመቶ እድገት እንደምታስመዘግብ የተነበየው የተባበሩት መንግስታት ድርጅት ሆኖም የብድር ጫናና የብድር ክፍያ ከፍተኛነት የዓለም አቀፍ የልማት ድጋፍ መቀነስና አሜሪካ የጣለችው ታሪፍ ሀገራችን ማህበራዊ አገልግሎቶችንና መሰረተ ልማቶችን ለማስፋፋት በምታደርገው ጥረት ላይ ተጽዕኖ ይኖረዋልም ተብሏል። የኢትዮጵያ ኢንቨስትመንት ሆልዲንግስ በአፋር ክልል ግዙፍ የፖታሽ ማዕድን ማውጫ ተረከበ። የኢትዮጵያ ኢንቨስትመንት ሆልዲንግስ ከአሰብ ወደብ 200 ኪሎ ሜትር ርቀት ላይ በሚገኘው የአፋር ክልል ዳሉል ወረዳ 365 ስኩዌር ኪሎ ሜትር የሚሸፍን የፖታሽ ክምችት የማውጣት መብት አግኝቷል ተብሏል። የአካባቢው የፖታሽ ክምችት ከ11 እስከ 12 ቢሊዮን ቶን እንደሚገመት የተገለጸ ሲሆን ይህም አካባቢውን በዓለም ላይ ካልተነኩ ሰፊ የፖታሽ ክምችቶች አንዱ ያደርገዋል መባሉን ተዘግቧል። ተቋሙ የንግድ ማዕድን ማውጫ ፍቃድ ጥያቄውን በሐምሌ 2017 ዓ.ም ካቀረበ በኋላ የሚኒስትሮች ምክር ቤት ባሳለፍነው ሳምንት ፈቃዱን በይፋ እንዳጸደቀ የማዕድን ሚኒስቴርን ያጣቀሰው ዘገባ ጨምሮ ገልጿል። የፖታሽ ክምችቱ የኢትዮጵያ ኢንቨስትመንት ሆልዲንግስ ከናይጄሪያ ዳንጎቴ ግሩፕ ጋር በሶማሌ ክልል ጎዴ ለሚገነባው ግዙፍ የማዳበሪያ ፋብሪካ ግብዓት እንደሚሆንም ይጠበቃል ተብሏል። እንደ አውሮፓውያን አቆጣጠር በ2025 የኤርትራ ኢኮኖሚ ምን እንደሚመስል የሚያሳይ ሪፖርት ይፋ ሆነ። የኤርትራን ኢኮኖሚ የሚያሳዩ መረጃዎች ብዛም የማይታወቁ ሲሆን ለዚህ ምክንያቱ ደግሞ ኤርትራ የዓለምን ኢኮኖሚ ለሚተነትኑና ለሚሰንዱ አካላት በሯን ዝግ ማድረጓ ነው። ነገር ግን በዚህ ሳምንት ባልተለመደ ሁኔታ ባለፈው የፈረንጆቹ ዓመት 2025 የኤርትራ ኢኮኖሚ ምን እንደሚመስል የሚያሳይ ሪፖርት ወጥቷል። ሪፖርቱ እንደሚገልጸው እንደ አውሮፓውያን አቆጣጠር በ2025 የኤርትራ ህዝብ ብዛት 3.6 ሚሊዮን ሲሆን ዓመታዊ የህዝቧ መጠን የሚጨምረው ደግሞ በ1.8% ነው ተብሏል። ከህዝቧ ውስጥ ወደ 20% ገደማው የኢንተርኔት ተጠቃሚ መሆኑን የገለጸው ሪፖርቱ ዓመታዊ የዋጋ ግሽበቱ ደግሞ 1.3% መሆኑን ያስረዳል። ኤርትራ በዋነኝነት ወደ ውጭ የምትልካቸው የቀንድ ከብቶች፣ ማሽላ፣ ጨርቃ ጨርቅና ምግብ መሆኑን የጠቀሰው ሪፖርቱ የምርቷ ዋነኛ ተቀባዮችም ጣሊያን፣ ሱዳን፣ ሳውዲ አረቢያ፣ ቻይና፣ ዩናይትድ ኪንግደም እና ግብጽ መሆናቸውን አስታውቋል። ከውጪ ከምታስገባቸው ውስጥ ማሽኖች፣ ነዳጅና ምግብ ዋናዎቹ መሆናቸውን ገልጾም የኤርትራ ዓመታዊ ምርት እድገት 3.8% ነው ብሏል። በወጪና ገቢ ምርት መካከል ያለው ልዩነት ደግሞ ኔጌቲቭ 0.089 ቢሊዮን ዶላር መሆኑንም አስረድቷል። ትራምፕ ግሪንላንድን ለመውረር ወታደራዊ እቅድ እንዲወጣ አዘዙ። ይህ ውሳኔ በምዕራባውያን ወታደራዊ ቃል ኪዳን ድርጅት ኔቶ ውስጥ ትልቅ ድንጋጤን ፈጥሯል። ፕሬዝዳንቱ ግሪንላንድን ለመውረር የፈለጉት በሁለት ዋና ምክንያቶች እንደሆነም ተገልጿል። አንደኛው የስትራቴጂክ ስጋት ማለትም የሩሲያንና የቻይናን በአርክቲክ ቀጠና የሚያደርጉት እንቅስቃሴ ለመግታት ሲሆን፣ ሁለተኛው ደግሞ የደህንነት ዋስትና ማለትም አሜሪካ ቀጠናውን ቀድማ በመያዝ የደህንነት የበላይነቷን ለማረጋገጥ መሆኑም ተጠቁሟል። የአሜሪካ የጦር ኃይሎች የጋራ ኢታማዦር ሹሞች ትዕዛዙን ተቃውመውታል። እርምጃው ህገወጥና የኮንግረስ ድጋፍ የሌለው መሆኑን በመግለጽ ፕሬዝዳንት ትራምፕ ከዚህ ሀሳብ ለማስቀየር በኢራን ላይ ጥቃት መሰንዘርን እንደ አነስተኛ አማራጭ እያቀረቡላቸው እንደሆነም ተነግሯል። ዲፕሎማቶች እንደሚያስጠነቅቁት አሜሪካ ግሪንላንድን ከወረረች አውሮፓውያን ከኔቶ እንዲወጡ ሊያደርግ ይችላል። አንዳንዶች ይህ እርምጃ ኔቶን ለማፍረስ በማጋ ደጋፊዎች የታቀደ ሴራ ሊሆን እንደሚችል ይጠረጥራሉ። የአውሮፓ የኔቶ አባላት የግሪንላንድን ሉዓላዊነት ለመጠበቅ ወታደሮችንና መርከቦችን ወደ አካባቢው ለመላክ እየተወያዩ መሆኑም ተሰምቷል። የእንግሊዝ ዲፕሎማቶች እንደሚሉት ትራምፕ ይህንን አነጋጋሪ አጀንዳ ያመጡት በመጪው የሽግግር ምርጫ ሚድተርም ኢሌክሽን ወቅት የአሜሪካን የኢኮኖሚ ችግሮች ለመሸፈንና የመራጮችን ትኩረት ለማስቀየር ነው ብለዋል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ